ጊዜ ነው አሁን የገቡ ህግ አለ ትንሽ የተቀየረ ነው ሪያድ ድምጽ አለ ድምጻችን እየተሰማ ነው በህግ ነው ማሪ ህጋይ ስትሆኝ ነው ህገ ወጥ ሆነሽ ምን አይነት ድምጽ ነው የሚኖርሽ አንድ ህገ ወጥ ሰው እንዴት ነው በህግ መብቱን ማስከበር የሚችለው በህግ መብትሽ እንዲከበርልሽ መጀመሪያ ህጋዊ መሆን አለብሽ በህግ የሚመራ ሰው ነው በህግ መብቱን የሚያስከብረው ህጋዊ ከሆንኩኝ አንድ ፖሊስ ቤቴ ገብቶ ፈርስት ኦፍ ኦል ቤቴን የመስበር መብት አይኖረውም እኔ ህጋዊ ሆኜ እዚህ ሀገር ላይ የምኖር ከሆነ አይደል ያ ሰው ህጋዊ ሆኜ አንድ ፖሊስ የኔን ቤት ለመስበር ከፍርድ ቤት ወረቀት ማምጣት አለበት ህጋዊ ማንም አይነካሽም ህገወጥ ስለሆንኩ ነው ማንም የሚደፍረኝ ህገወጥ ስለሆንኩ ፖሊስ በሬን ሰብሮ ይገባል ህጋዊ ሰሆን ግን እንደምከሰው ስለሚያውቅ ያለ ፍርድ ቤት ወረቀት የቤቴን በር ማንኳኳት አይችልም ፖሊስ ለምን እኔ ደርሶብኝ ፖሊስ ጠርቼ ጎረቤት ሰክሮ ሲረብሽ ፖሊስ ጠርቼ ኮሊደር ላይ ሆኖ ሲረብሽ ፖሊስ ጠርቼ ፖሊሶቹ ሲመጡ ገብቶ ስለነበረ ያለ ፍርድ ቤት ትዕዛዝ እኛ የሰው ቤት በር ማንኳኳት አንችልም ከወጣ ብቻ ነው አይሉሽም በርሽን እንኳን አያንኳኩም ያለ ፍርድ ቤት ፍቃድ እሺ ወደ ታሪኩ እያሉ ይቅርታ አድርጉልኝ እሺ ወደ ታሪካቸው ሶሪ በመጨረሻ የሚያምን ጠፋ ቤቱ ባለቤት ማን እንደሆነ እንደሚያምን ጠፋ ሀያት ደግሞ ሰው በድብቅ ስትልክ ወርቋም ብሯም ተዘርፎ ስለነበረ ጭንቅላቷ ተነካ እሱ ጋር ነው ያቆም ነው አዎ አስታውሳለሁ ጭንቅላቷን ተነካ ስልኳን ይሄ ስልክ የተሰጣች 5 ሚኒት ዝግት አርጋ መታ አንበር ነው ምን አንበር ማለት አሁን እስር ቤት ገብተሽ አንበሮች አሉ በምንድነው በኬስሽን ነው የሚለያዩሽ ኬስሽ ምን አይነት ኬስ ነው ያለሽ የድራግ ከሆንሽ የድራግ አንበር የራሳቸው አላቸው ክፍል ካንቺ አይቀላቀሉም አንበሯን ገባች ክፍሏን አንበር ውስጥ አሁን ትልቅ ሆኖ አንበር ውስጥ 8 ክፍል አለ 8 ክፍል ደግሞ በየክፍሉ 12 ሰው አለ አሁን ሞቶ ምናምን ሰው አለ እዛ አንበር ማለት ነው መጣች አሁን እኔ አላወኩም ነበር እቺ መርየም የምትባል ጓደኛዋ ከመንገድ ነው ያገኘቻት ሀያት ከከፊሏን ጠፍታ ሀያት መንገድ ላይ ካለ ጫማ ስታያት ስትጠራት ስትነግራት ታሪኳ ሀበሻ ነኝ ኢትዮጵያ ጉራጌ ኦሮሞ ነበረች ልጅቷ ኦሮሞ ናት አማርኛም ብዙም አትችልም እንደዚህ ብላ አስረዳቻት ለሀያት ሀያትም ደግሞ ቤቷን አስመጥታ አስቀመጠቻት ይዛው የጠፋች ብር 10,000 ሪያል ነበረ 10,000 ሪያል የት ቀረ ሀያት ቤት መጠውዖቹ ሲገቡ እሱም ተወስዷል አሁን መርየም የምትጠብቀው የነበረ መልስ ከሀያት ስልክ ትጨርሽ ምንድነው ብርሽም ተገኘ እሷም ደግሞ ወርቋን ተገኘ ሀያት ስልክ ጨርሻ ስትመጣ አንበር ላይ ምን ዜና ይዛ መጣች እንዳለ ቤቱም ተዘርፏል ምንም ነገር አልተገኘም አሁን መርየም ምን ሆነች እሷም ጭንቅላቷ መርየም ስልሽ ደግሞ እኔ አሁን 5 ፉት ነኝ በጣም አጭር ሴት ነኝ እጅ መርየም የኔ 3 ናት ቁመቷ እዛ በልተን ብሩዝ አለ ምን አለ የእስር ቤት ወፍራ በጣም ምታስፈራ ሴት በቃ ጉልበቷ እንደ ትልቅ ነው የሆነችው እሷ አሁን ማንንም አይደፍራትም እዛ አንበር እስር ቤት ደግሞ ቁመት ካለሽ ነፍስ ካለሽ ማንንም ሴት አትደፍርሽን እንጂ በጣም ነው የሚደባደቡ በጣም ነው የሚቀጠቀጡሽ ደካማ ከሆንሽ አሁን መርየም ማንንም አይቀርባትም እቺ ሴት የሚገርምሽ ከኛ ጋር የገባችው በዚህ ስትገባ ቀጭን ነበረች ግን ቁመቷ ማሻአላህ ናት ስትበላ ከዚህ ቁመትም ጨመረች ውፍረት አሁን ምን አለች ማንንም ንቅንቅ አትልም እሷ በአንድ እጇ እንደዚህ ነው የምታንጠለጥልሽ አሁን ለሀያት ምን አለቻት እኔ የሚያገባኝ ነገር የለም ቤቴ አማን ነው ብለሽ ከመንገድ አስመጥተሽ አንቺ ቤት ያስገባሽኝ አሁን አንቺ ይሄ እስር ቤት ገብተናል የአላህ የተጻፈ ነገር ነው የኔ ብር ግን አለቅሽም ብሬን እንደ ሀብታም ነኝ አይደለምትዩ 30 ዓመት ነው የኖርኩት ሪያድ አይደለምትዩ ሱቅ አለኝ ምን አለኝ አይደለምትዩ ብሬን አስመጥልኝ እኔ ወንድም አለኝ አዲስ አበባ ወንድሜን ቤትሽን ጋር ይሄዳል ከልጅሽም በ10,000 ሪያል ስንት ብር እንደሚመጣ አይተሽ ይሄ ብርን አስረክብልኝ ይሄ ብርን ካላሰጠሽልኝ እኔ እዚህ ጋር ገልሻለሁ ሁሉ ሰው ምን ጀመረ ለሀያት እንዴ እቺ ትገልሻለሽ ቁመቷ ምንድነው ያያየሽ ወላሂ ትገልሻለሽ ብሯን ስጫት እኛ ምንም መጣ ካነቀትሽ አንገባም እንሷን አንችላትም
መርየም አንቀጠቀጠችው እስር ቤት። ከዛ ሀያት ስትለመን ኧረ እዚህ በእሳት ደግሞ በውሃ አለ የሻሂ ውሃ የሚፈላ እኔ እኮ እሱ ለምንድን ነው እዛ ያርጉት? እኔ አንዳንዴ መጠጣት ስትፈልጉ የምትጠጡበት ነው። የምንድን ነው ይገባላችኋል? ሻይና ቡና፣ ሻይ ቅጠልና ስኳር ቡና። ብር ካለሽ ትገዣለሽ። ድኳን አለ እዛ ሱቅ አለ። ውሃው ብቻ ነው ፍሪ። ይሄ የጆኩ ነው የትልቁ የሻወር ምንድን ነው የሚባል ቦይለር ታውቂዋለሽ? የሻወሮቹ ታላልቅ ቦይለሮቹ ውሃ የሚፈላው ቦይለር ትልቁ ከሱ በላይ ትልቀቱ ትልቅ ነው። ለመቶ ምናምን ሰው የሚያክል ውሃ ማለት ነው። እንደዛ ነው የሚፈላው። በዛ ነው የሚፈላው። እኔ ማይኮ አደጋ ነው እስር ቤት ውስጥ ግን ማለት ለሻይ ብቻ ነው ቦይለሩ፣ ለሻይ ብቻ ነው እንጂ ዋግ መጥፎ ነው። ይታጠባት አይታጠባት ታቂም ውስጡ እሱ ስንት ዓመት አይደለም ምልሽ፣ ለመታጠቡ አይደለም። አንድ ሰው ቀርቶ ሲጣላ ትኩሱን ቀርቶ ሰው ፊት ላይ ቢደፋስ ነው ምልሽ። አሉ ስንት የተቃጠሉ እዛ እንደዛ ድፍት በተኝታ ያለች በፈላ ውሃ ሲጣሉ በዛ። ከዛ አልዋት ሀያት እቺ ልጅ ብሯን ካልሰጠሻችን ወይ ትገልሻለች ወይ በዚህ የፈላ ውሃ ነው የምትነስን፣ ተጠንቀቂ አልዋት። ደነገጠች፣ ፈራች እና ወዲያው ልጇን ጋር ደውላ በኢትዮጵያ ብር ስንት እንደሚመጣ 10,000 አይተህ ይሄንን አውጥተህ ከባንክ ምሰትህ ቁጥር አለ ለዛ ሰው ስጠልኝ አለች እና ኳልኩሌት አድርጎ ስንት የዛሬ ስንት ዓመት ነው አሁን ዛሬ 16 ዓመት ማለት ነው። አይዶንት ኖ ስንት እንዳላት መርየም ተጠራች። ሰው ተሰበሰበ። ትላልቅ ሴቶች ደግሞ ስላሉ እዛ እንደ ምስክር ቀረቡና አለቻት በቃ ልጄን 10,000 ሪያል ብር እንደዚህ መጣና ለወንድምሽ ሊሰጥልሽ ነው፣ የወንድምሽ ቁጥር ስጥኝ አለቻት። የወንድሟ ቁጥር ሰጠቻት። ሀያት ስልክ ሲፈቀድላት ሲመጣ በሳምንት አንድ ነው ስልክ የሚሰጠን እስር ቤት ውስጥ። ስልክ የእሷ ተራ ደረሰና ተሰጣት። ወደ መርየም ወንድም ደውላ የልጄን ቁጥር ጻፈው አለችው። የልጄዋን ቁጥር ሰጠችው። በዚህ ቁጥር ደውለ ተገናኝና የእህትህን ብር የምትቀበለው ብር አለ አለችውና ከዛ እህትህን ደግሞ ተራ ስለሚመጣባት የስልክ ደውላ ትላለች፣ ታረጋግጣለች እንደተቀበልኩና እንዳልተቀበልኩ አለችና እሺ ብሎ የልጇን ስልክ ተቀበለ፣ ደወለለት፣ ተሰጣጡ። መርየምም ስልክ ሲመጣት ወንድሟ ጋር ደውላ ስንት ሺህ እንደሆነ ስንት እንደተሰጣት አረጋገጠች። ብሯን ሲሰጥ ኡፍ አለች፣ አረፈች መርየም። ከዛ በኋላ አሁን ሀያት በጉልበቷ ብሯን ተረከበች። ሀያት አሁን ወደ ማን መጣ? ህልዋን ወደ እኔን መሳደብ ስገባ ስወጣ እቺ ናት ምስኪን የኛማ እኔ የትም ሲሄድ ሀገር ነው የሚል ዘፈን በጣም ነው የምወደው። እኔ የትም ሲሄድ ሀገር ነው፣ ኢትዮጵያም ቢሆን ሀገር ነው፣ የትም አላ መሬት ነው። ምን ጀመረች እቺ ምስኪን የኤርትራ? እሷ እኮ ናት የምታሳዝነው እንጂ የኛ ጅግኖት አያቸው። እቺ አሁን እዚህ ታስራ ሰው የላትም። ኢትዮጵያ ሄዳ ለማኝ ሆኛ መሬት ላይ ስትለምን ልናያት ነው። ወይኔ ብታሳዝን ሴትዋ ትለኛለች ለእኔ። ከዛ የራሷን ግሩፕ ፈጥራለች ደግሞ ይስቃሉ። እኔን ስገባ ስወጣ እኮ ነው የኔ ክፍል ብቻዬን ከሌላ ሰው ነው። ወደ ሽንት ቤት ህይወት መጣች ደግሞ የኤርትራ ልጅ ምስኪን ማንም ያላትም ስትለምን እንድትገኝ ነው። እቺ ናት ብታሳዝነው እኮ አሁን የት ልትገባ ነው ኢትዮጵያ ሄዳ ይላሉ፣ ይስቃሉ። ዝም ነው ምለው። ከዛ ስልክ ተጠራውና ስልክ መጣልኝ። ስልክ ሄለን ብሎ ጠሩኝ ፖሊሶቹ። ስልክ ተደወለልሽ አሉኝና አስወጡኝ። እናቴ ከጄሲ መልእክት አመጣችልኝ። ጄሲ ደወለላት ማለት ነው። እና አለቀስኩ። ፈርስት ታይም ነው እናቴን ስልክ ያገኘች ማለት ነው። ሄሊ ያለች እንዴት ነሽ? እንደዚህ አገኙ። እስር ቤት እንደገባው አወቁ እናቴ ምናምን ማለት ነው። ከዛ ደወለችልኝ። ጄሲ ደውሎ ነበር። እሱ ነው የነገረኝ አለች። ስልክ ላይ ነበረ ከአንቺ ጋር ስትያዝ እና እሱ ነው እንጂ እኔ ስፈልግሽ ነበር እና አይዞሽ ብሎሻል፣ በርቺ ብሎሻል። እና እሱ የእናትሽን ስልክ ኬታ መጣ እንዴ? ያውቃል እኮ ጮጮኛ አይደለም እንዴ? እናቴ ጋር ሲያጨሽ እናትሽን አስተዋውቀሽዋል? አዎ
ኦፍኮርስ እና ስንል አዎ እሱ እኮ ነው ትንሽ ቶሎ እያልኩ ነው። ብዙ ታሪክ ዲቴሉ በጣም አላ 2 ቀን እንዳይፈጅብሽ። ኤኒዌይስ ያውቃል እና እናቴ ነገራት እንደመጡ ምጠውዖቹ እንደታሰርኩ ሀያት ቤት እሷን በዛ ወቀች። ስልክ እንደወለችልኝ። ከዛ ዚያራ ደግሞ በሳምንት ለእናትና ለአባት ለወንድም ብቻ ነው የሚፈቀደው። ጁምዓት ነው የሚፈቀደው ዚያራ። ወረፋ ይዘሽ ነው። በጣም ብዙ ሰው ነው የሚዘይረው እስር ቤት እና በወር ደግሞ አንዴ ልብስ ይፈቀድልሻል ያስገቡልሽ። ልብስ የሚፈቀድልሽ ሊገባ ደግሞ ጀለቢያ ብቻ ቶብ ነገር መሆን ብቻ ነው። ሱሬ ምናምን አይደለም። ይሄ ደርዕ ምናምን ብቻ ነው። አሁን እናቴ ስልክ ደውላ ጄሲ ሰላም ነው አይዞሽ ብሎሻል ምናምን ብላ ይሄንን ነገረችኝ። በጣም ደስ አለኝና ከዛ አለችኝ ጁምዓት ልመጣ ነው የምትፈልጉ ነገር አለ አለችኝ። የምፈልገው አልኳት ትንሽ ብር ስጥኝ አልኳት። አንድ ጠርሃ አንድ ቶብ ወይን 2 ቶብ ወይን 3 ከተቻልሽ እናቴ ላሸግርሽ አልፈልግም። የፈቻልሽ 4 5 ቢሆንም ችግር የለም እና ትንሽ ብር ደግሞ አስገብልኝ ደግሞ አልኳት። ቁጥር መስጠት ስለማይፈቀድ አሁን ደግሞ ስክሪፕቶ የለኝም እዚህ ከአንዱ ልብስ ከለር ያለው አይተሽ ከውስጡ የጄሲን ቁጥር ጻፍልኝ አልኳት። ከልብሱ ውስጥ አልኳት እና ለምን ስልክ ስለሚፈቀድ መደወል የፈለግሽ ቦታ መደወል ትችያለሽ።